የመጨረሻው ድል ቤቶን እያንኳኳ ነው። ዲኤምሲ ሪል ስቴት ለትንሣኤ በዓል ያደረግነው ቅናሽ የመጨረሻው ሳምንት ዙር ላይ እንገኛለን። እርሶስ የድርሻዎትን ሳያነሱ ምን ይጠብቃሉ? በረጅም ጊዜ አከፋፈል ሂደት ጎጆን እኛ ጋር ይቀልሱ እያልን ለአከፋፈል ምቹ በሆነ ሂደት በያሻው በ9 ዙር ክፍያ አሊያም 60% የባንክ ብድር ተመቻችቶለት እስከ 20 ዓመት የሚከፍሉት በካሬ ከ78 ሺህ ብር ጀምሮ እንሆ ብለናል። ባለ 1 መኝታ በ431 ሺህ፣ ባለ 2 መኝታ በ644 ሺህ፣ ባለ 3 መኝታ በ870 ሺህ እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ እንሆ ብለናል። በኮሪደር ልማት ባሸበረቀው ውብና ዘመናዊ በሆነው የመኖሪያ መንደር ውስጥ ኑ የቤት ባለቤት ይሁኑ። ቢሮና ሳይት ለመጎብኘት ከታች ባለው ስልክ ይደውሉልን። ሰላም ጤና ይስጥልን። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ይዘንላችሁ መጥተናል። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ግንቦት 11 ቀን 2017 ነው። ክቡራትና ክቡራን በእናንተ በኩል ደግሞ እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮት እንጠይቃለን። ሰበር ልዩ መረጃችንን አስቀድመናል። ይህ ሰበር ልዩ መረጃችን ከጀግና ሀገር መከላከያ ሰራዊትና በተለይ ከደቡብ ጎንደር እንዲሁም ጽንፈኛው ቡድን ይንቀሳቀስባቸው በነበሩ አካባቢዎች ያሉ አንዳንድ ወገኖችን በማነጋገር ያገኘነው ነው። ቀጥሎ እናቀርብላችኋለን። በደቡብ ጎንደርና በጎጃም የሚንቀሳቀሰው 127 የጽንፈኛ ቡድን አባል እጁን መስጠቱን ጀግና ሀገር መከላከያ ሰራዊት ገልጿል። ሰራዊታችን ባደረገው ተከታታይ ስምሪት ጠላትን በማሳደድ በመክበብና በመደምሰስ ከፍተኛ ድሎችን ማስመዝገቡ የተገለጸ ሲሆን በዚህ ኦፕሬሽን ክፉኛ አከርካሪው የተሰበረው ብረት ነካሽ ግማሹ ህይወቱን ለማዳን በየበረሃውና በየጥሻጥሻው ሲወሸቅ፣ ቀሪው ደግሞ ለጀግና ሀገር መከላከያ ሰራዊት እጁን እየሰጠ እንደሚገኝ ለማወቅ ተችሏል። በጎጃም በሚገኙ 4 ዞኖችና በደቡብ ጎንደር የተሰማራው ምስራቅ እዝና ተደራቢ ክፍሎች በአማራ ክልል የጸጥታ ኃይል ጋር ባደረጓቸው የተቀናጁ ዘመቻዎች መላወሻ ያጣው የጽንፈኛው ቡድን ከግንቦት 1 ቀን 2017 ወዲህ ብቻ 127 የቡድኑ አባላት ለጀግና ሀገር መከላከያ ሰራዊትና ለክልሉ የጸጥታ አካላት እጃቸውን መስጠታቸው ታውቋል። እነዚህ ታጣቂዎች ሞርታር፣ ዲሽቃ፣ ፒኬም፣ መትረየስና የመሳሰሉትን የቡድን መሳሪያዎች በተጨማሪም እጅግ በርካታ የነፍስ ወከፍ መሳሪያዎችንና ተተኳሾቻቸውን ጭምር በመያዝ ነው እጃቸውን የሰጡት። በተለይም በጸዳሉ ደሴ የተመሩት 72 ታጣቂዎች በደቡብ ጎንደር ከሚገኘው ሰራዊታችንና የመስተዳደር አካላት ጋር በመነጋገር ከነሙሉ ትጥቃቸው በሰላም ገብተው ከቤተሰቦቻቸው ጋር በመቀላቀል ሰላማዊ ኑሯቸውን ለመምራት በዝግጅት ላይ እንደሚገኙም የደረሰ መረጃ ያመለክታል። በደቡባዊ ጎንደርና አካባቢ በመንቀሳቀስ የኮር አዛዥ የሚል ስም ሳይቀር ተሰይሞለት ሲንቀሳቀስ የቆየው ጸዳሉ ደሴ ሰላም ይሻላል፣ የተከተልነው መንገድ ስህተት ነበር ብሎ መግባቱ የሚታወስ ሲሆን ስለ ሁኔታው ሲገልጽም ወደ ጫካ የገባ ነው የህዝቡን ጥያቄ ለማስመለስ ነበር። አሁን ላይ ግን በአንዳንድ ጥቅም ፈላጊዎች ምክንያት ትግሉ ተሽጧል። ወልቃይትንና ራያን በጥቅም በመሸጥ የአማራን ጥያቄ መመለስ አይቻልም። በመሆኑም ትግሉ ዓላማውን ስቶ ጥቅመኞቹም ከታሪካዊ ጠላቶቻችን ጋር ሆነው ሀገራችንን ለማፍረስ ትግሉን ጠልፈው በመሸጣቸው የሰላም አማራጭን ተቀብለን ገብተናል ሲል በጫካ ያለው ጽንፈኛ ቡድን የሚከተላቸውን አቅጣጫዎች የሚያሳይ ቃለ ምልልስ በዛሬው ዕለት ሰጥቷል። እንደደረሰን ያንን የምናቀርበው ይሆናል። ከዚሁ ልዩ ሰበር መረጃ ሳንወጣ ታዲያ የክልልና የዞን ከፍተኛ የስራ ኃላፊዎችና ከፍተኛ የጦር መኮንኖች በተገኙበት በደቡብ ጎንደር ዞን የሰላምን አማራጭ ተቀብለው ከገቡ ከእነዚሁ ኃይሎች ጋር ውይይት መደረጉን የደረሰን መረጃ አመልክቷል። የአማራ ክልል ምክር ቤት ምክትል አፈ ጉባኤ የተከበሩ አቶ አማረ ሰጤ እንደገለጹት እያንዳንዱ የሰላም ቀን ውጤት ለህዝብ እረፍት መስጠት ሲሆን እያንዳንዱ የግጭት ቀን ደግሞ የህዝቡን ጉስቁልና የሚያመጣ በመሆኑ
በዚህ መሰረት ወደ ሰላም የመጡትን አመስግነዋል። የሁሉም ቀዳሚ ምርጫ ለአማራ ሕዝብ ሰላምና እረፍት መስጠት በመሆኑ ይህንን ተገንዝባችሁ የሰላም አማራጭ የተቀበላችሁ ልትመሰገኑ ይገባችኋል ብለዋቸዋል። በሰላም የገቡት የቡድኑ አመራሮች ባለፉት 2 ዓመታት ገብቶትም ሆነ ሳይገባው ጫካ በገባው ኃይል ምክንያት ህዝቡ ክፉኛ ተጎሳቅሏል። ተማሪዎች ከትምህርት ገበታ ውጭ ሆነዋል። ስለሆነም ከፍተኛ ጉዳት የደረሰበትን ህዝብ ለመካስ ከመንግስት ጎን ተሰልፈን ሰላምን ለማረጋገጥ በቁርጠኝነት እንሰራለን ብለዋል። አሁንም ቢሆን ታጥቀው ጫካ የገቡ አካላት ትግሉ የተሸጠና የአማራን ህዝብ የሚጎዳ መሆኑን ተረድተው የሰላምን አማራጭ እንዲቀበሉ ሲል በተለይ ጸዳሉ ደሴ ጠንከር ባለ መግለጫ ሐሳቡን አስተላልፏል። ሌላኛው የሰላምን አማራጭ ተቀብሎ የገባው በለጠ አንዳርጌ ቆራጡ በመባል የሚታወቀው ማለት ነው። የአማራን ጥያቄ ለማስመለስ ወደ ትግል ገብተን ቆይተናል። በዚህም አምነናቸው በወጣናቸው ጓዶቻችን ምክንያት በርካታ ወንድሞቻችንን አጥተናል ብሏል። ትግሉ አቅጣጫውን ስቶ እርስ በርስ መጠፋፋትና ከሌሎች የውጭ ጠላቶች ጋር በመሆን የትግሉ ዓላማ በመቀየሩ ሰላምን አማራጭ አድርገን ተቀብለን ገብተናል ብሏል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ እንደገለጹ ደግሞ ታጥቀው ሲንቀሳቀሱ የነበሩ እነዚህ ጽንፈኛ ኃይሎች የሰላምን አማራጭ መቀበላቸው እጅግ የሚያስመሰግናቸው መሆኑን በመግለጽ በመሳሳት ወደ ትጥቅ ትግል የገቡ ኃይሎች የሰላምን አማራጭ እንዲቀበሉ በሰራው ስራ በዞኑ በርካታ ታጣቂዎች የሰላምን አማራጭ እየተቀበሉ ይገኛሉ ብለዋል። የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደሴ መኮንን በበኩላቸው ጦርነት እርስ በርስ ከመጠፋፋትና ክልሉን ወደ ኋላ ከማስቀረት ውጭ የሚያመጣው ለውጥ ስለሌለ አሁንም ቢሆን የታጠቁ ኃይሎች የሰላምን አማራጭ በመቀበል የልማትና የመልካም አስተዳደር ስራዎችን በጋራ በመስራት ክልሉን የተሻለ ደረጃ ማድረስ ይገባል ብለዋል። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ የሆኑት አቶ በሪሁን መንግስቱ እንዳሉት ደግሞ በተሳሳተ የትግል አካሄድ አውድ ውስጥ ላሉ አካላት መንግስት ጥሪ ባደረገው መሰረት በክልሉ በርካታ ታጣቂዎች የሰላምን አማራጭ እየተቀበሉ እንደሚገኙ ካስታወሱ በኋላ እንደ ክልል የሰላምን አማራጭ ለተቀበሉ ኃይሎች ወጥ የሆነ ስራ ለመስራት ቅድመ ዝግጅት ተጠናቆ እየተሰራ ይገኛል ብለዋል። በዚህም ወደ ማህበረሰቡ በሰላም ተቀላቅለው እንዲኖሩ የማቋቋም ስራ ይሰራል ሲሉ ቃላቸውን ሰጥተዋል። የቡድኑ አመራሮች አሁንም ጫካ ያሉ ታጣቂዎች እየተጎሳቆለ ያለውን ህዝብ ለመካስና ተማሪዎች ወደ ትምህርት ገበታቸው እንዲመለሱ የሰላም አማራጭን ተቀብለው ሊገቡ ይገባል ብለዋል። አቶ በሪሁን በበኩላቸው ስለዚሁ ጉዳይ ሲያነሱ በጽንፈኛው ቡድን በኩል ሰላምን እና ህጋዊ አማራጮችን የመቀበል ሁኔታዎች እስካሉ ድረስ የሀገር ሽማግሌዎች በዚህ በኩል በርካታ ስራዎች ሲሰሩ እንደነበረ አስታውሰው በመንግስት በኩል ያለው አቅጣጫ ያለመቀየሩን ገልጸዋል። በቀጣይም የመንግስትን የሰላም ጥሪ ተቀብለው የጥፋትን መንገድ በመተው ሰላማዊውን መንገድ የሚመርጡ የጽንፈኛ ቡድን አባላት በየአካባቢው ለሚገኘው ጀግና የሀገር መከላከያ ሰራዊትና የአስተዳደር አካላት እጅ ለመስጠት በዝግጅት ላይ እንደሚገኙ የደረሰን መረጃ አመልክቷል። ቀጣዩ ሰበር መረጃችን በደቡብ ምዕራብ ሸዋ አመያ ወረዳ 3 የኦነግ ሸኔ አባላት መማረካቸውን የሚያመለክት ነው። ምርኮኞቹ አንደኛ አበበ ቡኔ በዝርፊያ ስሙ ጃል ቢያፍ የተባለው፣ ሁለተኛ ዳዊት ከኒሶ በዝርፊያ ስሙ ጃል ዋቢ የሚባሉ ሲሆን ሶስተኛው ደግሞ ፈቃደ ሀሩማ በዝርፊያ ስሙ ጃል ካዮ የሚባለው ከማህበረሰቡ በደረሰ ጥቆማ ከቡድናቸው አሃድ ጋር በመሆን ለዝርፊያ ሲንቀሳቀሱ የቡድኑ አባላት ሙሉ ለሙሉ ሲደመሰሱ ሶስቱ መማረካቸውንና ታጥቋቸው የነበሩት የነፍስ ወከፍ መሳሪያዎች ከነ ተተኳሾቻቸው በቁጥጥር ስር መዋላቸውን በተለይ ለአዲስ ምንጭ የደረሰው መረጃ አረጋግጧል። አሁን ደግሞ ከቄለም ወለጋ ዞን አንፈሎ ወረዳ ወደ ተገኘው ሰበር መረጃ እንሸጋገራለን። በቄለም ወለጋ ዞን አንፈሎ ወረዳ ሄኔቾ ቀበሌ ዙሪያ ለጥፋት ሲንቀሳቀስ በተገኘ አሸባሪ የኦነግ ሸኔ ቡድን ላይ ጠንካራ እርምጃ መወሰዱን በማዕከላዊ ዕዝ የዋሊያ ክፍለ ጦር ትንታግ ሬጅመንት ሰንጠቅ ሻምበል አዛዥ 10 አለቃ አለምነው አበበ ተናግረዋል። ለጥፋት ተልዕኮ ጊዜና ወቅትን እየመረጠ ቢንቀሳቀስም ከሻምበላችን እይታ መሰወር ባለመቻሉ መቋቋም የማይችለውን ከባድ ምት አሳርፈንበታል ሲሉም 10 አለቃው አክለው ገልጸዋል።
በህዝብ ስቃይና እንግልት ፍላጎቱን ለማሟላት ሌት ተቀን ቢፍጨረጨርና የተለያየ ስልት እየተጠቀመ ቅርጹን እየቀያየረ የጥፋት ዓላማውን ለማሳካት ቢጥርም እግር በእግር በመከታተል ተረጋግቶ እንዳይቀመጥና ቆሞ መዋጋት እንዳይችል በማድረግ ቀቢጸ ተስፋ ውስጥ አስገብተነዋል ሲሉም ገልጸዋል። በተወሰደው እርምጃ ከባድ ምት የደረሰበት አሸባሪው ቡድን ሙትና ቁስለኛ ሲሆን ከፍተኛ ሰብአዊና ማቴሪያላዊ ኪሳራ ደርሶበታል። ከምቱ የተረፈው እግሬ አውጪኝ ብሎ ፈርጥጧል ያለው የሻምበሏ አዛዥ በተደረገው ኦፕሬሽን አመርቂ ውጤት የተመዘገበ ሲሆን አሁንም የሰላም አማራጭን በመተው የሚንቀሳቀስን አሸባሪ ቡድን የመደምሰስ ስራችን ተጠናክሮ ይቀጥላል ብለዋል። ዳሎል ማዕከላዊ እዝ የጋሻ ኮር አይበገሬ ክፍለ ጦር ይቻላል ሬጅመንትና መብረቅ ሬጅመንት ጥምረት ፈጥረው ከሰሞኑ በጠላት ላይ በወሰዱት እርምጃ ደግሞ እጅግ አመርቂ ድል ማግኘታቸውን የክፍለ ጦሩ አዛዥ ኮሎኔል ዳግም ሳፊሳ ገልጸዋል። በምዕራብ ሸዋ ዞን አመያ ወረዳ በተለያዩ ቀበሌዎች ላይ በተደረገው ኦፕሬሽን ቀደም ሲል ከተጠቀሰው አመርቂ ኦፕሬሽንና ከተማረኩት በተጨማሪ በዚሁ ቡድን ላይ ከፍተኛ ሰብአዊና ማቴሪያላዊ ኪሳራ ማድረስ መቻሉን ነው አዛዡ ያረጋገጡት። ከፍተኛ መኮንኑ አክለውም ሰራዊቱ በየትኛውም የአየር ጸባይ ሳይበገር በተሰማራበት የግዳጅ ቀጠና ሁሉ በጥፋት ኃይሎች ላይ የሚያስመዘግበው ድል በወረዳው ላይ የነበረውን ውስብስብ ችግር በመፍታት የአካባቢው ሰላም እንዲረጋገጥና ህዝቡ ስራውን ከስጋት ነፃ ሆኖ እንዲያከናውን እድል ፈጥሯል ብለዋል። የመብረቅ ሬጅመንት አዛዥ መቶ አለቃ መልካሙ በበኩላቸው ሰራዊቱ ጠላትን አምርሮ በመጥላት ከመቼውም ጊዜ በላይ የሽብር ቡድኑን አሳዶ በመምታት ሙትና ቁስለኛ እያደረገ ይገኛል ብለዋል። በቅንጅት በተወሰደው በዚህኛው እርምጃ በርካታ የነፍስ ወከፍ መሳሪያዎችና 6 የቡድኑ አባላት የተማረኩ ሲሆን የጥፋት ቡድኑ ይጠቀምባቸው የነበሩ በርካታ የሎጂስቲክ ቁሳቁሶችም በቁጥጥር ስር መዋላቸውን የክፍሉ አዛዦች አስታውቀዋል። ክቡራትና ክቡራን፣ አሁን ደግሞ ወደ ዕለቱ አበይት ዜናዎች ስንሸጋገር ማንኛውንም ጥያቄ በማቆም ሳይሆን ህዝብን እያገለገልን በሰከነ መንገድ በማቅረብ እንዲፈታልን ማድረግ ይኖርብናል ሲሉ በዛሬው ዕለት በምዕራብ ጎጃም ዞን በፍኖተ ሰላም ከተማ የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሪ ቃል ከጤና ባለሙያዎችና ጠቅላላ የተቋሙ ሰራተኞች ጋር በተካሄደ የምክክር መድረክ ላይ የጤና ባለሙያዎቹ ገልጸዋል። የውይይቱ ተሳታፊና የጤና ባለሙያ የሆኑት ብርሃኑ ዘሪሁን እንደተናገሩት የጤና ባለሙያ በችግር ውስጥ ሆኖም ለህብረተሰቡ የጤና አገልግሎት ከመስጠት አኳያ በቅንነት እያገለገለ ይገኛል ብለዋል። ሌላኛው የውይይቱ ተሳታፊ ጤና መኮንን ይሁኔ የኔ ዓለም በበኩላቸው የጤና ባለሙያው በጸጥታ ችግር ውስጥ እያለም አገልግሎት አልተቋረጠም። አሁንም በሚዲያ የሚነሱ ሙያዊ የጥቅማ ጥቅም ጥያቄዎች እኛን ይመለከተናል ብለዋል። ነገር ግን ይህንን ጥያቄዎቻችንን የምናከናውነውና እንዲተገበርን የምንፈልገው በሰላማዊና መደበኛውን ስርዓት ጠብቀን ነው ሲሉም ገልጸዋል። ማንኛውንም ጥያቄ ስራ በማቆም ሳይሆን በሰከነ መንገድ በማቅረብ እንዲፈታልንም ማድረግ ይኖርብናል ብለዋል። የፍኖተ ሰላም ከተማ ጤና ጽሕፈት ቤት ኃላፊ አቶ አያለ ስንታየው የጤና ተቋማት በማንኛውም ሰዓት ለህብረተሰቡ አገልግሎት መስጠት ስላለባቸው ይህንኑ ተግባር አመስግነዋል። ሁለተኛው ለዕለቱ የመረጥንላቸው አበይት ዜና ከሰላም ጋር የተያያዘ ነው። ህብረተሰቡ ችግሮችን በመነጋገር የመፍታት ልምዱን ማጠናከር እንደሚገባው በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ የሆኑት ዶክተር አህመዲን መሐመድ አሳስበዋል። የክልሉና የሰሜን ሸዋ ዞን ከፍተኛ የስራ ኃላፊዎችና የሀገር መከላከያ ሰራዊት አዛዦች በሲያደብርና ዋዩ ወረዳ ከሲያደብር ከተማ እንዲሁም አካባቢው ነዋሪዎች ጋር በወቅታዊ የሰላምና የልማት ስራዎች ዙሪያ በዛሬው ዕለት ውይይት አድርገዋል። የሲያደብርና ዋዩ ወረዳ ነዋሪዎች በሐሰተኛ ወሬዎች ሳይደናገሩ በአካባቢው የገጠመውን የሰላም ችግር ከመሪዎች ጋር በመነጋገር ለመከላከል ጥረት ማድረጋቸውን ገልጸዋል። ዘላቂ ሰላም እንዲሰፍን መንግስት አሁንም ቢሆን ጫካ ላሉት ታጣቂዎች የሚያደርገውን ምህረት አጠናክሮ ሊቀጥል እንደሚገባም ተናግረዋል። የሰው ሰራሽ ማዳበሪያ በወቅቱ ቢቀርብልን፣ የንጹህ መጠጥ ውሃ ችግር ስላለብን እንዲሁም የመንገድና ሌሎች የልማት ጥያቄዎች ቢፈቱልን ሲሉ ነዋሪዎቹ ጥያቄያቸውን ያቀረቡ ሲሆን በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ የሆኑት ዶክተር አህመዲን መሐመድ መንግስት ለሰላም የዘረጋውን እጁን በመጠቀም በሐሰተኛ ወሬዎች ተደናግረው ጫካ የገቡትን ወደ ቀያቸው የመመለስ ስራ ተጠናክሮ ይቀጥላል። እንዲሁም
የተነሱት የልማት ጥያቄዎች በአግባቡ ምላሽ ያገኛሉ ብለዋል። በተጀመረው የባለቤትነት ስሜትና የመነጋገር ሂደት እንዲሁም ብዝሃነት በአካባቢው የተገኘውን ሰላም አስጠብቆ መቀጠል እንደሚገባም ዶክተር አህመዲን መልእክት አስተላልፈዋል። የአካባቢው ሕዝብ ሰላም ያጣበትን ምክንያት ከችግሩ ተምሮ በፍጥነት በመመካከር ወደ ሰላም መመለሱ ለሌሎች አካባቢዎች የሚያስተምር መሆኑን የገለጹት ደግሞ የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ናቸው። የተጀመረውን የመመካከርና የመነጋገር ሂደት ተጠናክሮ በመቀጠል በአካባቢ ያለውን ሰላም ዘላቂ ማድረግ እንደሚገባም አስገንዝበዋል። የሰሜን ሸዋ ዞን ዋና አስተዳዳሪ የሆኑት አቶ መካሻ አለማየሁ የህዝቡን የልማት ጥያቄዎች ምላሽ ለመስጠት ጥረት እየተደረገ ነው ብለዋል። የልማት ተግባራት በፍጥነት እንዲጠናቀቁ ህብረተሰቡ የሰላም ባለቤትነቱን አጠናክሮ ሊቀጥል ይገባልም ብለዋል። Addis Ababa.